ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከሀገር ቤት እስከ ባህር ማዶ ለዚህም ሰዓት ለእናንተ ውድ አድማጮቻችን አሰባስበን ይዘንላችሁ የመጣነውን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ እናደርጋለን። ደውል ጊዜው እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ለሐሳብ አስተያየታችሁ አስቀድመን አመስግነን በዚህኛውም ጥንቅራችን አንድ የሀገር ቤት መረጃን እናደርሳችኋለን። ከባህር ማዶ ወጣ ስንል ትልቆቹን የአውሮፓ ክለቦች የተመለከተ ወቅታዊ ስፖርታዊ ጥንቅሮችን ይዘንላችኋል። ውድ ቤተሰቦቻችን ከማንቸስተር ዩናይትድ ጋር በተያያዘ አንድ ሲካሄድ የነበረ ድርድር አለ። ድርድሩ ምን አይነት ይዘት ነበረው? ከዚህ ዝውውር ጋር በተያያዘ ሰፋ ያለ መረጃ እናደርሳችኋለን። በማንቸስተር ዩናይትድ በኩል በዚህ ሳምንት የሚጠበቀው የዩሮፓ ሊግን ጨዋታ በተመለከተ ሰፋ ያለ መረጃ ይዘናል። ማንቸስተር ዩናይትድ 25% ደሞዝ ለተጫዋቾች የሚያስጨምር ውጤትም በዚህ ዓመት ሊመዘገብ ይችላል ተብሎ ይጠበቃል። ከዛ ውጪ የዩናይትድ መልማዮች ያዩዋቸው ለሌሎች ተጨማሪ ተጫዋቾችን የተመለከተና በቡድን ዜናችን አሌያንድሮ ጋርናቾም ብሩኖ ፈርናንዴዝ የተመለከተና የዩሮፓ ሊጉን አስገራሚ ግጥምጥሞች በማንቸስተር ዩናይትድ በኩል እናጋራችኋለን። አርሰናል ከፓሪስ ሰን ዠርሜን ትልቁ ጨዋታ ነው። በእርግጥ ብዙ ነገር ያስረሳ ጨዋታ ነው። አርሰናል ቤት አንድ ነገር ግን ልብ ሊባል የሚገባው የእንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዥ ሁኔታ ራሱ ልብ ሊባል ይገባል። ግን ሙሉ ትኩረት አሁን አርሰናል ቤት የአውሮፓ ሻምፒዮንስ ሊግ ጨዋታ እንደሆነ ይታወቃል። ከአውሮፓ ሻምፒዮንስ ሊግ ጋር በተያያዘ ጉቦ መቀበላቸው አምነው የተናገሩ አልቢትር ይህን ጨዋታ ይመሩታል ማለት ነው። ጉዳዩ በጣም አነጋጋሪ ነው። አርሰናል በዚህ አልቢትር ምን አይነት ሪከርድ አለው የሚለው እናያለን። ሚኬል ሜሪኖ ግን አክብሮት በሞላው መልኩ የሰጠውን ጋዜጣዊ መግለጫ ዴክላን ራይስን ከተጫዋችና እንደዚሁም ዩሊያን ቲምበርን በአርሰናል ቤት ተጨማሪ የዝውውር መረጃ ስናነሳ የኬቨን ደብሮይናን ጉዳይ እናጠራላችኋለን። ሊቨርፑል ቤት በቅርቡ ኮንትራቱን ያራዘመው ተጫዋች የመልቀቅን እድል በተመለከተ አዳዲስ መረጃዎች እየወጡ ይገኛሉ። በሊቨርፑል ቤት ተጨማሪ የቡድን ዜና ይዘናል። ዛሬ የሊቨርፑል ደጋፊዎች አብዛኛውን ማህበራዊ ትስስር ገጻቸው ከታማኝነት ጋር በተያያዘ ጽሁፎችን እየጻፉ የአንድ ሌጀንዳቸውን ምስል እያጋሩ ነው። ጉዳዩ እንመለከታለን። ፍራንክ ሌፖፍ ከኤኤስፒኤን ጋር ቆይታ ነበረው። ስለ ቼልሲ ብዙ ነገር ይለናል፣ እናስደምጣችኋለን ለቼልሲ ደጋፊዎች። ከዛ በተጨማሪ በዝውውር መረጃና እንደዚሁም በቡድን ዜና ከቼልሲ ጋር ተጨማሪ መረጃዎችን ይዘንላችኋል። የአውሮፓ እግር ኳስ ማህበር የሚከሰውን አንድ ትልቅ ክለብ የአውሮፓ ሻምፒዮንስ ሊግ የዚህ ሳምንት ጨዋታዎችን ተከትሎ ከአሰልጣኞች የተሰጡ ጋዜጣዊ መግለጫዎችን ጨምሮ በርካታ መረጃዎችን እያጋራናችሁ ስንቆይ እናንተ ደግሞ እንደ ሁልጊዜው ላይክ እያረጋችሁ አበረታቱን። ከልብ ነው የምናመሰግነው። ለወዳጅ ዘመዶቻችሁም ሼር ስላረጋችሁልን፣ ሀሳብ አስተያየታችሁን ያጋራችሁን በሙሉ እንደዚሁ ማመስገን እንሻለን። አጠራጠር ያሉ ስፖርታዊ ጥንቅሮቻችንን ግን ዛሬም እንደ ሁልጊዜው ሀገራዊ ጉዳዮችን በማስቀደም እንጀምር። በኢትዮጵያ ፕሪሚየር ሊግ 28ኛ ሳምንት መርሃ ግብር ከአንድ ቀን ረፍት በኋላ በሐዋሳ ዩኒቨርሲቲ መካሄድ ጀምሯል። አዳማ ከተማ ከመቀለ ሰባ እንደርታ ያደረጉት የ28ኛ ሳምንት የመጀመሪያው ጨዋታ ነበረ። ያለ ግብ ተጠናቋል። ጨዋታው 0-0 በሆነ ውጤት ሁለቱ ክለቦች ማለትም አዳማ ከተማና መቀለ ሰባ እንደርታ አንዳንድ ነጥብ መጋራታቸውን ተከትሎ መቀለ ሰባ እንደርታ ነጥቡን ከ28 ወደ 29 በማድረስ 14ኛ ደረጃ፣ እንደዚሁም አዳማ ከተማ ነጥቡን ከ22 ወደ 23 በማድረስ 16ኛ ደረጃ ላይ መቀመጥ ችሏል። እነኚህ ሁለት የፕሪሚየር ሊግ ክለቦች በ29ኛ ሳምንት የኢትዮጵያ ፕሪሚየር ሊግ አዳማ ከተማ ከቅዱስ ጊዮርጊስ እንደዚሁም መቀለ ሰባ እንደርታ ከድሬዳዋ ከተማ እሁድና ማክሰኞ ጨዋታቸውን የሚያደርጉ ይሆናል። ኢትዮጵያ ፕሪሚየር ሊግ እንግዲህ የሚጠበቁት 34 ሳምንት ነው። አሁን 28ኛ ሳምንት ጨዋታ ተመልክተናል። ስለዚህ የሚቀሩ ወደ 5 የሚጠጉ ጨዋታዎች ናቸው። ፕሪሚየር ሊጉ ኦልሞስት እያለቀ መጥቷል። መቀለ ሰባ እንደርታ ቢያንስ በፕሪሚየር ሊጉ እንዲሳተፉ በአዲስ አዋጅ እንዲሳተፉ ከተደረጉ በኋላ ከትግራይ ክልል ከመጡ ክለቦች የተሻለ ደረጃ ላይ ያለውም መቀለ ሰባ እንደርታ ነው። ወደ ባህር ማዶ ስፖርታዊ ጥንቅሮቻችን ደግሞ እንሻገር። ውድ ቤተሰቦቻችን በዚህ ሳምንት የሚጠበቁ ትልቅ ጨዋታዎች አሉ። በተለይም የፕሪሚየር ሊግ 4 ተወካይ ክለቦች አሉ። የአርሰናል በአውሮፓ ሻምፒዮንስ ሊግ ነው ውክልናውን የወሰደው ለፕሪሚየር ሊግ ከፓሪስ ሰን ዠርሜን ጋር ሮብ ይጫወታል። ሐሙስ ደግሞ ሶስቱ የእንግሊዝ ፕሪሚየር ሊግ ተወካይ ክለቦች ጨዋታቸውን ያደርጋሉ። ማንቸስተር ዩናይትድ ከአትሌቲኮ ቢልባኦ ዩናይትድ 3-0 እየመራ ነው። ቦዶ ግሊምት ከቶትንሃም ሆትስፐርስ ቶትንሃም 3-0 እየመራ ነው። ቼልሲ ከዮርጋርደን ቼልሲ 4-1 እየመራ ነው። የሶስቱ የፕሪሚየር ሊግ ክለቦች ለፍጻሜ ለማለፍ የተሻለ ደረጃ ላይ ያሉ። አርሰናል በፓርክ ደ ፕሪንስ የሚያደርገው ጨዋታ ነው በተወሰነ መንገድ ትልቅ ኢነርጂ የሚያስፈልገው ለአርሰናል ከፕሪሚየር ሊግ ተወካይ ክለቦች 1-0 ነው ጨዋታውን እየተመራው ያለው። ከአርሰናል ጋር በተያያዘ ግን ዛሬ ሰፋ ያለ መረጃ ይዘናል። የአርሰናል ደጋፊዎች ጠብቁን።
አሰልጣኝ ካርሎ አንቸሎቲ ከሪያል ማድሪድ ጋር በሚለያዩበት ወቅት የሂደቱን በተመለከተ ተነጋግረው ከስምምነት መድረሳቸው ተረጋግጧል። ይህንም ተከትሎ አሰልጣኝ ካርሎ አንቸሎቲ ሰኔ ላይ ሪያል ማድሪድን ለመልቀቅ ከስምምነት መድረሳቸውን የተረጋገጠው አሰልጣኝ ካርሎ አንቸሎቲ ሰኔ ወር ላይ የብራዚል ብሔራዊ ቡድን በመረከብ በወቅቱ የሚኖሩ ጨዋታዎችን እንደሚመሩም ተገልጿል። በዚህ ምክንያት ካርሎ አንቸሎቲ ሪያል ማድሪድን በዓለም ክለቦች ዋንጫ ውድድርም አይመሩም ማለት ነው። በንግግር ላይ የሚገኙት አሰልጣኝ ዣቪ አሎንሶ በቀጣዩም የሪያል ማድሪድ አሰልጣኝ ይሆናሉ ተብሎ ሲጠበቅ በዓለም ክለቦች ዋንጫ ይድረሱ አይድረሱ በሚለው ጉዳይ ላይ ግን እስካሁን ጥርት ያለ ነገር የለም። አንድ የተረጋገጠው ነገር ቢኖር ግን ካርሎ አንቸሎቲ ሪያል ማድሪድን በዓለም ክለቦች ዋንጫ እየመሩም እንደማይቀጥሉ ነው። በሪያል ማድሪድ በኩል ዛሬ ትሬንት አሌክሳንደር-አርኖልድን በነፃ ማግኘታቸው ከተረጋገጠ በኋላ ባለፉት 4 ዓመታት ውስጥ አራተኛው ነፃ ተጫዋቻቸው ነው። በ2001 ዴቪድ አላባን በነፃ ከባየር ሙኒክ ወሰዱ። በ2002 አንቶኒዮ ሩዲገርን ከቼልሲ በነፃ ወሰዱ። በ2004 ኬሊያን ምባፔን ከፓሪስ ሰን ዠርሜን በነፃ ወሰዱ። በ2005 ትሬንት አሌክሳንደር-አርኖልድን ከሊቨርፑል በነፃ ወሰዱ። እንግዲህ ባለፉት 4 ዓመታት ገደማ አራተኛ ተጫዋቻቸው ይሆናል ማለት ነው በነፃ የወሰዱት ተጫዋች። ኳስ ያማል ጋር መድረስ የለበትም ይላሉ አሰልጣኝ ሲሞኔ ኢንዛጊ። የኢንተር ሚላኑ ዋና አሰልጣኝ ሲሞኔ ኢንዛጊ የአውሮፓ ሻምፒዮንስ ሊግ ጨዋታን በተመለከተ በደጋፊዎች ፊት የምናደርገው የፍጻሜ ጨዋታ ሲሉ ገልጸውታል። የጨዋታውን አስፈላጊነት በደንብ እናውቃለን። ከትልቅ ተጋጣሚ ጋር ትልቅ ጨዋታ ይሆናል። ጨዋታውን ንቁ ሆነን በጥንቃቄ ማድረግ አለብን ብለዋል። ላውታሮ ማርቲኔዝም ወደ ልምምድ መመለሱ ጥሩ የሚባለው ዜና ነው። ጨዋታው የፍጻሜ ነው። በደጋፊዎች ፊት የምናደርገው ደግሞ የፍጻሜ ጨዋታ መሆኑ ጥሩ ነው ብለዋል። ቡድኑ ጨዋታውን ማሸነፍ ይፈልጋል፣ እንደሚያሸንፍም እምነት አለኝ ብለዋል። ዋንጫ ለማሸነፍ የሁለት ጨዋታ ዕድሜን የሚቀረን እኔ ስመጣ 16ኛ ነበርን፣ አሁን የበላይ ሆነናል ብለዋል። ኳስ ላሚን ያማል ጋር እንዳትደርስ መጠበቅ አለብን፣ ነገር ግን ይሄ የሚቻል ነገር አይመስለኝም። እሱም በሁለት ተጫዋቾች ለመያዝ እንሞክራለን ብለዋል። በሊዩስ ካምፓና ስቴዲየም በነበረ ጨዋታ እንደዛ ነበር የሞከሩት በሁለትና በሶስት ተጫዋች። ያማል የተለየ ተሰጥኦ ነው ያለው። እሱ ባለው ፈጣን አስተሳሰብ ተደንቅ ያለው እሱ ምን እንዳቀደ ሁልጊዜም ያውቃል። ስለዚህ ተጠንቅቀን እንገባለን ብለዋል ወደ ጨዋታው። ከ4000 በላይ ደጋፊዎች በዩሴፔ ሜዛ ስቴዲየም ይገኛሉ ተብሎ ይጠበቃል። በሳንሴሮ በሚደረገው ጨዋታ ማለት ነው። ለባርሴሎና እንግዲህ 4000 ትኬቶች ተፈቅደውላቸዋል፣ የተጓዥ ደጋፊዎች ማለት ነው። በሊዩስ ካምፓና ስቴዲየም የነበረውን ጨዋታ ላይ ያው ባርሴሎናዎች በሜዳቸው እንደማድረጋቸው የተለየ አድቫንቴጅ ሳይወስዱበት እንደወጡ ይታወቃል። አሌሳንድሮ ባስቶኒም ላሚን ያማል እስከዛሬ ከገጠምኩት ምርጡ ተጫዋች እንደሆነ አውቃለሁኝ። ይህን ተጫዋች በጥንቃቄ ማርክ እናደርገዋለን፣ በተለይም ስፔሶችን እንዳያገኝ እናደርጋለን። ከዛ ውጭ ኳስ ወደሱ የሚደርሱባቸውን መንገዶች በሙሉ ለማቋረጥ እንሞክራለን ብለዋል። በምን አይነት መንገድ ያቆሙታል የሚለው ግን ማክሰኞ ምሽት የሚደረገው ጨዋታ በጉጉት እንድንጠብቀው ያደርጋል። ኢንተር ሚላን ወሳኝ ተጫዋች በዛሬው ዕለት የቡድን ልምምድ መሳተፋቸው ተረጋግጧል። የፊት መስመር ተጫዋች ላውታሮ ማርቲኔዝ እና ፓቫርድ በዚህ ልምምድ ላይ መሳተፋቸው ተስተውሏል። ላውታሮ ማርቲኔዝ በባርሴሎና ጨዋታ ጉዳት ካጋጠመ ወዲህ ለመጀመሪያ ጊዜ ነው ልምምድ የሚሰራው። በዚህ ሳምንት ኢንተር ሚላን ድል ባደረገበትም ጨዋታ በጉዳት ምክንያት የሴሪኤ ጨዋታ አምልጦት እንደነበረ ነግረናቸዋል። አሁን ግን ጥሩ ዜና ወደ ሜዳ ተመልሷል፣ ልምምድ ሰርቷል። በጨዋታው ላይ ይድረስ አይድረስ በሚለው ጉዳይ ላይ አሰልጣኙ የመጨረሻ ልምምዱን አይተን እንወስናለን ጨዋታው ሲደርስ ብለዋል። ይህ ግን ለኢንተር ሚላን ምንም ጥርጥር የለውም ጥሩ የሚባለው ዜና ነው። ለባርሴሎናን ፈተና ሊሆን ይችላል ተብሎ ይጠበቃል። በአውሮፓ ሻምፒዮንስ ሊግ ኢንተር ሚላን ራሱ እዚህ ለመድረሱ በትልቁ ልንጠራቸው ከምንችላቸው ተጫዋቾች አንደኛው ላውታሮ ማርቲኔዝ ነው፣ ምንም ጥርጥር የለውም። ለማንኛውም ይሰለፍ አይሰለፍ በሚለው ጉዳይ ላይ ደግሞ ተጨማሪ መረጃዎችን ስናገኝ የምናጋራችሁ ይሆናል። አትሌቲኮ ማድሪድ ዓለም አቀፍ ደጋፊዎች ማህበር የአውሮፓ እግር ኳስ ማህበርን ለመክሰስ ገንዘብ ማሰባሰብ ጀምሯል። ማህበሩ የኢፋን ለመክሰስ የሚያስችለውን ህጋዊ ሂደት ለማስኬድ የሚረዳውን ገንዘብ ለማሰባሰብ ቲሸርቶችን እየሸጠ መሆኑም ተረጋግጧል። የደጋፊዎች ማህበር ዩኤፋን የሚከሰው ከወራት በፊት በሪያል ማድሪድ ጨዋታ የተፈጠረውን ክስተት ተከትሎ መሆኑ ተገልጿል። በጨዋታው በነበረ መለያ ምት ዩሊያን አልቫሬስ ኳስ 2 ጊዜ ነክቷል በሚል ያስቆጠረው መለያ ምት በቫር ተሽሮ እንደነበረ ይታወቃል። ሁኔታው አጨቃጫቂነቱ አሁንም እንደቀጠለ ነው። ለማንኛውም የአትሌቲኮ ማድሪድ ዓለም አቀፍ ደጋፊዎች ማህበር ግን ጉዳዩን ወደ ፍርድ ቤት እንወስደዋለን፣ የአውሮፓ እግር ኳስ ማህበርን እንከሳለን፣ ለሚያስፈልገን ገንዘብ ስራዎችን ጀምረናል ብለው ገቢ ማሰባሰቢያ ሂደቱን ከቲሸርት ሽያጮች ጀምረውታል። የፌነርባቸው አሰልጣኝ ጆዜ ሞሪኒዮ
ከፌነርባቼ ጋር ስለመቀጠላቸው እርግጥ አይደለም። የ2 ዓመት ኮንትራት ፈርመው ቢመጡም በቱርክ ሊግ ግን ያልተለመዱ ነገሮችን እያደረጉ ነው። የተደባደቡበትም ጨዋታ ነበረ። ቀይ ካርድ፣ ቢጫ ካርዶች፣ የገንዘብ ቅጣት፣ የዘረኝነት ጥቃት በሚል ብዙ ፋይል ተከፍቶባቸው ሁሉንም አይነት ክሶች በቱርክ ሱፐር ሊግ አስተናግደዋል። እኚህ ዘ ስፔሻል ዋን እያሉ ራሳቸውን የሚጠሩት የአውሮፓ ሻምፒዮንስ ሊግ፣ የፕሪሚየር ሊግ በተለይም በሄዱባቸው በጣሊያን ሴሪ በስፔን ዋንጫዎችን ደጋግመው ያነሱት ጆዜ ሞሪኒሆ በፌነርባቼ ግን እንደታሰበው አይደለም። ታዲያ አሁን ስማቸው ከአንድ የአረብ ክለብ ጋር እየተያዘ ነው። አልሂላል ከሰሞኑ እንግዲህ አሰልጣኙን አሰናብቷል። ጆርጌ ጄሱስን እሳቸውን ለመተካት ጆዜ ሞሪኒሆ በዝርዝር ውስጥ ተካተዋል። ማርኮ ሲልቫ፣ ኑኖ ስፕሪንቶ ሳንቶስ ሌሎች በአልሂላል ዝርዝር ውስጥ የተያዙ ናቸው። አልሂላል እንደሚታወቀው በቀጣዩ ውድድር ዓመት የዓለም ክለቦች ዋንጫ ተሳታፊ ክለብ እንደሆነ ይታወቃል እና የጆርጌ ጄሱስን ተተኪ ካሁኑ ማፈላለግ ጀምሯል። የኤሽያ ሻምፒዮንስ ሊግ ዋንጫው መለጣቸው፣ በሳውዲ ፕሮ ሊግ በአሊታድ ተበልጠው ዋንጫውን ሊያጡ ጥቂት ጨዋታዎች ብቻ ነው የቀሩት። እንደ ወትሮ አይነት ጥንካሬውም ላይ አይደለም አልሂላል። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ ተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ከታላላቅ ክለቦች ብቻ ወዳገኘናቸው ተጨማሪ ስፖርታዊ ጥንቅሮቻችን ደግሞ እንሻገር። እንደ ሁልጊዜው እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግም እንዳይረሳ ውድ ቤተሰቦቻችን። ክሪስ ውድ ዘንድሮ 19 ግቦችን በፕሪሚየር ሊግ አስቆጥሯል። እንግዲህ 2016-17 የውድድር ዓመት በሊድስ እያለ 30 ግቦችን በሻምፒዮንሺፕ አስቆጥሮ ነበረ። ያን ጊዜ በጣም ትልቁ የግብ ብዛት ነበረ እሱ። ከዛ በኋላ እንግዲህ በፕሪሚየር ሊግ እየተጫወተ ይህን ያክል ግብ ደርሷል። እጅግ በጣም አስደናቂ የሚባል ጊዜን እያሳለፈ ይገኛል። ኦፕታ ቁጥራዊ መረጃዎችን መመዝገብ ከጀመረበት 2-3-4 የውድድር ዓመትም ጀምሮ እንደሱ ኳሶችን ሞክሮ ወደ ግብነት በመቀየር በፐርሰንት የሱን ያክል የለም 19 ግቦችን አስቆጥሯልና ኮንቨርሽን ሬቱም ከፍተኛ በመባል በፕሪሚየር ሊግ እስካሁን የሚስተካከለው የለም። ፍላሚንጎች ድርድር አድርገዋል ከጆዋ ፍሌክስ ሰዎች ጋር። እንደሚታወቀው በኤስ ሚላን በውሰት እየተጫወተ ይገኛል፣ ግን እንደታሰበው አልሆነም ወይም እሱ እንዳሰበው አልሆነለትም የፍላሚንጎ ህይወትም። አሁን ታዲያ በቀጣይ ውድድር ዓመት ክረምት ላይ ማለት ነው ወደ ቼልሲ ሲመለስ ፍላሚንጎች በቀጥታ ተጫዋቹን የግላቸው ማድረግ ይፈልጋሉና ድርድሮችን እያደረጉ ነው። ተጫዋቹንም ለማሳመን ጥረት እያደረጉ ነው ተብሏል። ጆዋ ፍሌክስ ቀጣይ መዳረሻውን በተመለከተ እስካሁን ከምንም አይነት ውሳኔ ላይ እንዳልደረሰ ይታወቃል። ግን የሳውዲ ክለቦችም ሌላኛው ፈላጊዎቹ ናቸው። ፍራንክ ሌቦፍ ከኢኤስፒኤን ጋር ቆይታ አድርጎ ነበረ። በርካታ ነጥቦችን አንስቷል። የሮሚዮ ላቪያ ላይ ያነሳቸውን ነጥቦች ብቻ እንመልከታቸው። ሮሚዮ ላቪያ እኔ እንደተመለከትኩት ምርጥ ተጫዋች ነው። በእርግጠኝነት አሁን ላይ ተጨማሪ ጉዳት አለበት ብዬ አላስብም። ለቼልሲ ጥሩ ነገር ማድረግ ይችላል በቀሩት ጨዋታዎች ላይ። እሱ ምርጥ ተጫዋች እንደሆነ ጥርጥር የለኝም ብሏል። የጉዳት ጉዳይ ነው በእርግጥ ሮሚዮ ላቪያን ከስብስብ ውጭ ያደረገው እንጂ የብቃት ጉዳይ ተነስቶበት አይደለም። ኤንዞ ፈርናንዴዝን ጭምር ተጠባባቂ ወንበር አድርገው እሱን ነበር ቋሚ ያደርገው ሲጠቀሙ የነበሩት። ማሬስካ ተደጋጋሚ ጉዳት አስቸግሮት ነበር። ፍራንክ ሌቦፍ ግን ከጉዳት ነፃ ሲሆን ምርጡ የቼልሲ ተጫዋች ነው ሲል ያወድሶታል። ኮል ፓልመር በዘንድሮ የውድድር ዓመት ለቼልሲ 23 የግብ አስተዋጽኦ አለው። ይሄ ትልቁ ነው በቼልሲ ቤት። ከሱ ቀጥሎ የምናገኘው የዘንድሮ ክስተት የሆነው ተጫዋች ኤንዞ ነው። በቼልሲ ቤት በዚህ ውድድር ዓመት በሁሉም ውድድሮች 20 የግብ ተሳትፎችን ማድረግ ችሏል። ኤንዞ 7 ጎል ሲያስቆጥር 13 አሲስቶች አሉት፣ በድምሩ 20 ይሆናል። ዘንድሮ በጣም የተለየ ጊዜን እያሳለፈ ነው። ምናልባት የኮል ፓልመር ላይ የቀረው 3 የግብ አስተዋጽኦ ብቻ ነው። ቀሪ የፕሪሚየር ሊግ ጨዋታዎች አሉ። በጣም ወሳኝ ተጫዋች ሆኗል ዘንድሮ ግን በቼልሲ ቤት። በተለይም የሮሚዮ ላቪያ መጎዳት በብዙ መንገድ ራሱን እንዲያሳይ ያደረገና ለቡድኑ ቁልፍ ተጫዋች መሆን እንደሚችልም ለማሬስካም ጭምር ያሳየ ተጫዋች ነው። በሊቨርፑል ለመቆየት ሲል ከሪያል ማድሪድ፣ ኢንተር ሚላን፣ ባየር ሙኒክ፣ ፒኤስጂ፣ ቼልሲ እና ማንቸስተር ዩናይትድ የመሳሰሉ ትልቅ ክለቦች የቀረበለትን የዝውውር ጥያቄ ውድቅ አድርጓል። ጆዜ ሞሪኖ ስለሱ ሲናገሩ ከአንድም 2-3 ሞክሬዋለሁ ይላሉ። ወደ ክለቤ ለማምጣት ግን ከሊቨርፑል እሱን ማስወጣት ከባድ ነበር ይላሉ። በሊቨርፑል ቤት በታማኝነቱ ይወደሳል። ስቴቨን ጄራርድ የሊቨርፑል ሌጀንድ ከሚባሉ ተጫዋቾች ውስጥ አንደኛው ነው። ዛሬ ታዲያ በበርካታ ማህበራዊ ትስስር ገጽ የሊቨርፑል ደጋፊዎች የስቴቨን ጄራርድን ስም እያነሱ ታማኝነት እንደሱ እያሉ ነው። ምክንያቱ ያው ዛሬ በሰበር ያደረስናችሁ የአርኖልድ ስንብት ጉዳይ ነበረና አርኖልድ ከ20 ዓመት በኋላ ሊቨርፑልን ከለቀቀ በኋላ ዛሬ ታማኝነት ጥያቄ ተነስቶበት እንግዲህ ከስቴቨን ጄራርድ ጋር እያነጻጸሩት ነበረ። እንግዲህ
እነ ስቴቨን ጄራርድ ሞክረው ያላሳኩትን ነገር የፕሪሚየር ሊግ ዋንጫ አርኖልድ ሁለት ጊዜ አምጥቶታል። በዚህ ሳምንት ራሱ በጣም ምርጥ ብቃቱን ያስመለከተን ጨዋታ ነበረ። ተጫዋቹ በእርግጥ የታማኝነት ጥያቄ ማንሳት ለሊቨርፑሎች ልክ ነው። 20 ዓመት የቆየበት ለሪያል ማድሪድ አልጫወትም በጌም ካልሆነ በስተቀር አያስፈርሙኝም ሲል ነበረ። ግን በዛሬው ዕለት ያው የሪያል ማድሪድ ተጫዋች መሆኑ በይፋ ታውቋል። ለማንኛውም የታማኝነት ጥያቄ ግን አርኖልድ ላይ መነሳት አለበት ወይ? በርካታ ሌጀንዶች ለሁለት ተከፍለው የለም የሚችለውን በሊቨርፑል አድርጓል ይበቃዋል ይላሉ። ገሚሶች ደግሞ መታመን ነበረበት ይላሉ። የቃል ስፖርት ዩቲዩብ ቻናል የሊቨርፑል ደጋፊዎች እናንተን መልከት አጋሩን። ያራል ኳንሳ ሊቨርፑልን የመልቀቅ ትልቅ እድል አለው ተብሏል። ሊቨርፑል ከኢብራሂማ ኮናቴ ጋር በአዲስ ኮንትራት ዙሪያ አሁንም ድርድር ላይ ነው። በተጨማሪም እንደ ዲያን ሁይሰን እና የረል ሃቶሃ ያሉ ተጫዋቾችን እንዲሁ ፍላጎት አለው ወደ ቡድኑ የማምጣት። እናም የተለያዩ ክለቦች ለጃራል ኳንሳም ፕሮፖዛል ያቀርባሉ ተብሎ ይጠበቃል። ኒውካስል ዩናይትድ እና የጀርመን ክለቦች በእንግሊዛዊ የመሃል ተከላካይ ላይ ፍላጎት አላቸው። እስካሁን የተጫዋች በቅርቡ ነበር ኮንትራት የፈረመው። ባለፉት 8 የውድድር ዘመናት ግን በፕሪሚየር ሊጉ በአንድ ጨዋታ ብቻ በራሱ ለግብ ያስቆጠረ ፍጹም ቅጣት ምት የሚያሰጠ በሚለው ውስጥ ያው ስሙ ተካቷል። በቼልሲ ጨዋታ ራሱ ለግብ ያስቆጠረ፣ ኮል ፓልመር ያስቆጠራትን ፍጹም ቅጣት ምት ጥፋት የሰራው እሱ ነበረ። አሁን ደግሞ በአመቱ መጨረሻ ከክለቡ ሊለቅ የሚችልበት ሰፊ እድል እንዳለ ነው ፋብሪዚዮ ሮማኖ ያረጋገጠው። አርሰናል ቤት የአውሮፓ ሻምፒዮንስ ሊግ ብዙ ነገር አስረስቷል። ውድ ቤተሰቦቻችን በተለይም ዘንድሮ ፕሪሚየር ሊግ ዋንጫ አለማንሳቱ አርሰናል እስካሁን ብዙ ቁጣን አልቀሰቀሰበትም። ምክንያቱም በአውሮፓ ሻምፒዮንስ ሊግ አርሰናል በጣም ጥሩ ቦታ ላይ ነው የሚገኘው። በተለይም ለፍጻሜ የሚደርስ ከሆነና ቀጥሎ ዋንጫውን የሚያነሳ ከሆነ የአርሰናል የዘመናት ቁጭት ነው የሚያበቃው። በተለይም የአውሮፓ ሻምፒዮንስ ሊግን አንስቶ ስለማያውቅ ማለት ነው። ግን አንድ ጥንቃቄ የሚፈልግ ነገር አለ ዘንድሮ በአርሰናል ቤት የአውሮፓ ሻምፒዮንስ ሊግ ትኬትን መቁረጥ በሚያስችል ደረጃ ላይ ማጠናቀቅ ማለት ነው። አርሰናል በቀጣይ ከሊቨርፑል ከኒውካስል ዩናይትድ እና ከወረደው ሳውዝሃምፕተን ጋር ጨዋታ ያደርጋሉ። ሊቨርፑል ለክብር ይጫወታል። ኒውካስል ዩናይትድ የአውሮፓን ትኬት ለመቁረጥ ይጫወታል። ሳውዝሃምፕተን ነፃ ሆኖ ነው የሚጫወተው። ምንም ቢገባበት የማይፈራ ቡድን ሆኖ ይጫወታል። አርሰናል በዚህ ረገድ መጠንቀቅ አለበት። አሁን ሁለተኛ ባለው አርሰናልና ሰባተኛ ባለው በአስቶን ቪላ መካከል ያለው የነጥብ ልዩነት 7 ብቻ ነው። ውድ ቤተሰቦቻችን ቀሪ ጨዋታዎች ደግሞ 3 ናቸው። የሶስቱ ጨዋታ ድምር ውጤት 9 ነጥብ ነውና አስቶን ቪላና በአርሰናል መካከል ያለው የነጥብ ልዩነት በሂሳባዊ ስሌት አልተዘጋምና ይህ ለአርሰናል ስጋት ነው። ለማንኛውም ፕሪሚየር ሊጉ ላይ ጥንቃቄ ማድረግ ሳይኖርባቸው አይቀርም። አርሰናል በክረምት የብራይተኑን አማካይ ቁጥር 1 ኢላማ አድርገውታል ነው የተባለው። በእርግጥ ይህ ካሜሮናዊ አማካይ ስፍራ ተጫዋች የበርካቶች ኢላማ ሆኖ ብቅ ብሏል። ካርሎስ ባሌባ 21 ዓመቱ ነው። በአርሰናል በሊቨርፑል በቶትናም ይፈለጋል። ይህ አስደናቂ ተጫዋችን እንግዲህ በምን ያህል ገንዘብ ብራይተኖች ይለቁታል የሚለው ይጠበቃል። ብራይተኖች ግን ከ100 ሚሊዮን ፓውንድ በላይ ሊጠይቁበት ይችላሉ ተብሎ እየተሰጋ ነውና ይህን ተጫዋች በቀላሉ ለማግኘት ለበርካታ የፕሪሚየር ሊግ ክለቦች አዳጋች ነው። በአርሰናል ኢላማ ውስጥ ተይዟል የአማካይ ስፍራውን ለማጠናከር። ሌላ ግን በአርሰናል ቤት ለአማካይ ስፍራው ሁነኛ መድኃኒት የሚሆን ሰው በማይከል አርቴታ ተጠቁሟል። ይህም ኬቨን ደብሮይና ነው። አርሰናል የማንቸስተር ሲቲውን ኮከብ ኬቨን ደብሮይናን በዚህ ክረምት እንግዲህ በነፃ ወኪል ለማስፈረም ፍላጎት አላቸው። የ33 ዓመቱ ተጫዋች እንግዲህ በማንቸስተር ሲቲ ቤት ያለው ኮንትራት በሰኔ 30 2025 ሲያበቃ ነፃ ወኪል በመሆን ክለቡን የሚለቅ ሲሆን ቀደም ሲል በፕሪሚየር ሊግ ውስጥ መቆየት እንደሚፈልግ ፍንጭ ሰጥቶ ነበረ። ደብሮይና በማንቸስተር ሲቲ የ10 ዓመት ቆይታው 6 የፕሪሚየር ሊግ ዋንጫ፣ የ2023 የአውሮፓ ሻምፒዮንስ ሊግ እና ሌሎች በርካታ ሽልማቶችንም በግሉ አሸንፈዋል። የአርሰናል ደጋፊዎችና እንግዲህ በርከት ያሉ ለአርሰናል ቅርብ የሆኑ የዜና ምንጮችም ደብሮይና ወደ ቡድናቸው እንዲመጣ ቀስቀሳ አድርገዋል። ማይክል አርቴታም ከተጫዋቹ ጋር ያላቸው ልዩ ቀረቤታ አለ። በእርግጥ በእርስ በርስ ሲገናኙ እንደ እግር ኳስ ተጫዋች ትንቅንቆ የነበረ ቢሆንም ግን አብረው ሰርተዋል። የአሜሪካ ሜጀር ሊግ ሶከር ክለቦችና የሳውዲ ክለቦች ለአርሰናል ስጋት ይሆናሉ ተብሎ ይጠበቃል። ምናልባት ግን በፕሪሚየር ሊግ ቆያለው ማለቱ እንደ ትልቅ አጋጣሚ ሊሆን ይችላልና በቀጣይ በትልቁ የሚጠበቅ ዝውውር ነው። አርሰናልስ ምን አይነት እንቅስቃሴ ያደርጋል? አርሰናል ቤት ግን ማይክል አርቴታ ስለ ተጫዋቹ ሁኔታ መረጃዎች እንዲሰባሰብ ፍላጎት አላቸው ተብሏል። አርሰናል የቦሩሲያ ዶርትመንዱን ተጫዋች በአይኖ ጌንቲስንም ሁኔታ እየተከታተለ ነው። አርሰናል ተጫዋቹ ለማስፈረም ከቼልሲ ጋር ያለውን ፉክክር እንግዲህ በትልቁ ይጠብቀዋል። ዶርትመንድ ከ50 እስከ 60 ሚሊዮን ዩሮ ለዚህ ተጫዋች ይፈልጋሉ። ይህ በእርግጥ በዝውውሩ ላይ ትንሽ ነገሮችን ከበድ ላይ ያደረገባቸው የሚችለው ነው። ግን አርሰናሎች ሁኔታዎችን እየተመለከቱ ነው። በአማራጭ ደረጃም ከያዙት ተጫዋች አንደኛው ሆኗል።
ዩሊያን ቲምበር ለአርሰናል ስለመጫወት ሐሳቡን አጋርቷል። እዚህ መጫወት የማንም ሰው ህልም ነው ብሏል። አንድ ትልቅ ነገር እየገነባ ነው አርሰናል። በቀላሉ መናገር ባይቻልም ግን ለአርሰናል መጫወት ልክ እንደሆነ ጥያቄ እንዲቀርብልኝም አልፈልግም። የኔ ክለብ እንደሆነና ትልቅ ደረጃ እንደሚጫወት አውቃለሁ። ስለዚህ በዚህ ክለብ እጅግ በጣም ደስተኛ ነኝ። ትልቅ ነገር ግን አርሰናል ቤት እየተገነባ ነው ብሏል። ዩሊያን ቲምበር ስለ ቡድን አጋሩ ማይል ሉዊስ ስኬሊም ተጠይቆ ነበር። በጣም የተለየና የበሰለ ተጫዋች ነው። በትልቅ መድረኮች ሳይቀር ማድረግ ያለበትን ነገር እያደረገ ነው። ከሜዳ ውጪ ደግሞ በጣም መልካም ሰው ነው። ሜዳ ላይ የምትመለከቱትን የአንበሳ ባህሪ ከሜዳ ውጪ አያሳየውም። ሜዳ ውስጥ ግን እጅግ በጣም ተፋላሚ ነው ብሏልና ምንም ጥርጥር የለውም። ተፋላሚ የሚባል አይነት ተጫዋች ነው። በጣም አስደናቂ ተጋድሎን ሜዳ ላይ ያደርጋል። በርካቶች እንደውም የ18 ዓመት በላይ ሳይሆን የ18 ዓመት ተጫዋች ሳይሆን ከ25 ዓመት በላይ ያለው ልምድ ያለው ተጫዋች ነው የሚመስለው ይላሉ። ክለቡን እንዲቀላቀል በተደረጉ የመጀመሪያ ንግግሮች ትልቅ ቡድን እንደሆነ ተረድቼ ነበር ያለው ዩሊያን ቲምበር እኔ በመጣው ክረምት ወቅት ዴክላን ራይስ፣ ራያና ካይ ሃቨርትዝ ቡድኑን የተቀላቀሉበት ዓመት ነበረ። እናም የወሰኑት ውሳኔ ትልቅ ነው። ከዛ በኋላ ደግሞ እንደ ማይለ ሉዊስ ስኬሊ ያሉ ታዳጊዎች እዚህ ቤት ትልቅ ተስፋ እንዳላስመልክተውኛል ሲል የአርሰናል የእግር ኳስ ህይወቱ ጥሩ እንደሆነ ተናግሯል። ከጉዳት ውጪ ጥሩ ነው፣ ግን ተደጋጋሚ ጉዳቶች እንዳስቸገሩት ይታወቃል። ዴክላን ራይስ በመልሱ ጨዋታ ላይ የበለጠ ነፃ ሚና ይሰጠዋል ተብሎ ይጠበቃል። በተለይም የማጥቃት ነፃነት ይሰጠዋል ቶማስ ፓርቴ 6 ቁጥር ቦታን ስለሚወስድ። ስለዚህ ልክ በሪያል ማድሪድ ላይ የተመለከትነው አይነት ዴክላን ራይስ በፓሪስ ሰን ዠርሜን በፓርክ ደ ፕሪንሱም ጨዋታ ልናየው እንችላለን። ይህንንም በበርንማውዝ ጨዋታ ላይ እንደ ሙከራ ሲጠቀሙት ነበር አሰልጣኝ ማይክል አርቴታ። በእርግጥ ተተግብሮም የተሞከረ ነበር። ይበልጥ ቡድኑ እንዲዋሃድ በዛ መንገድ ሲጠቀሙት ነበር። ዴክላን ራይስ በፓርክ ደ ፕሪንሱ ጨዋታ ወደፊት ተጠግቶ ይጫወታል ተብሎ ይጠበቃል። ዴክላን ራይስ በዌስትሃም ዩናይትድ ቤት 245 ጨዋታዎችን አድርጎ ያስቆጠሩ 15 ግብ ነበረ በአጠቃላይ። አሁን ግን ዴክላን ራይስ በአርሰናል ቤት በ100 ጨዋታ 15ኛ ግቡ ላይ ደርሷል። በማይክል አርቴታ ስር ከመከላከል ሚና ይልቅ የማጥቃት ሚና ተሰጥቶት እንዲጮህ ከተደረገ በኋላ ተጫዋቹ ቁልፍ ሚናዎችንም እየተወጣ እንደሆነ ማሳያ ነው። የዌስትሃሙ ዴክላን ራይስ ሞር የዲፌንሱን ስራ የሚሰራ ሚድፊልደር ነበር። የተከላካይ አማካይ ሆኖ በደንብ ያገለግል ነበር። አሁን በአርሰናል ቤት ግን የአጥቂ አማካይ ሆኖ እያገለገለ ይገኛል። የመድፈኞቹ የመሃል ሜዳ ተጫዋች ሚካኤል ሜሪኖ ቡድናቸው ምን ማድረግ እንደሚችል ያሳያል ብሏል በፓርክ ደ ፕሪንስ። እኛ ከየትኛውም የዓለም ክለብ ጋር መፎካከርና ማሸነፍ እንደምንችል አረጋግጠናል ሲል ሚካኤል ሜሪኖም ተናግሯል። አክሎም የመልሱን የፓሪስ ሰን ዠርሜን ጨዋታ እንደምናሸንፍ አልጠራጠርም ሲል ጥሩ ዝግጅት መደረጉን ገልጿል። አርሰናል እስካሁን በታሪኩ እንግዲህ ዕለተ ሮብ ወደ ሀገረ ፈረንሳይ አቅንቶ ያደረጋቸው ጨዋታዎች አልተሸነፈም። ይህ ግጥምጥሞች ነው ውድ ቤተሰቦቻችን። ምናልባት ዕለተ ሮብ እንግዲህ ፈረንሳይ ሄዶ እስከዛሬ ያደረጋቸውን ጨዋታዎች ካለመሸነፍ ጋር በተያያዘ ይህንን ጨዋታ እንዴት ይወጣዋል የሚለው ይጠበቃል። ግን አርሰናል ይህንን ጨዋታ ለመሸነፍ ብቻ አይደለም የግድም ማሸነፍ ይጠበቅበታል። ቢያንስ 1-0 ግዴታው ነው አርሰናል ጨዋታውን ወደ ፍጹም ቅጣት ምት ለመውሰድ። አሊያም ግን አርሰናል የግድ በሁለት ጎል ልዩነት ጨዋታውን ማሸነፍ አለበት። ቀለብሶ ማለፍ ካሻው ሚካኤል ሜሪኖ እናደርገዋለን ብለዋል። የፊታችን ረቡዕ በፒኤስጂ እና በአርሰናል መካከል የሚደረገውን የአውሮፓ ሻምፒዮንስ ሊግ ግማሽ ፍጻሜ የመልስ ጨዋታ የሚመሩት ዳኛ ታውቋል። ፓርክ ደ ፕሪንስ ስቴዲየም ላይ የሚደረገውን ተጠባቂ የመልስ ጨዋታ ጀርመናዊ ዳኛ ፍሊክስ ዝዋየር በመሃል ሜዳ ዳኝነት ይመሩታል። ዋና ዳኛው ከዚህ በፊት 2 ጊዜ ፒኤስጂን ጨዋታ ሲመሩ አንዱን አሸንፎ በአንዱ አቻ ተለያይቷል። በመጀመሪያ ዙር ጨዋታ ፒኤስጂ 1-0 እየመራ ነው። ስለዚህ ከሳቸው ሪካርድ ጋር ካየ ነው ፒኤስጂ የማለፍ ዕድል አለው በሳቸው ስር ሲጫወት ማለት ነው። አርሰናል ከቀናት በኋላም ከፒኤስጂ ጋር በሚያደርጉት የአውሮፓ ሻምፒዮንስ ሊግ የመልስ ጨዋታ ጋር በተያዘ ታዲያ ፍሌክስ ዡዋየር መመደባቸው አነጋጋሪ ሆኗል። ዋና ዳኛው ፍሌክስ ዡዋየር ከዚህ በፊት በጨዋታ ማጭበርበር ተከሰው ለ6 ወራት ከዳኝነት ታግደው እንደነበረ ተገልጿል። ዳኛው በወቅቱ 300 ዩሮ ጉቦ መቀበላቸው አምነው እንደነበረ ተነግሯል። ጁድ ቤሊንግሃም ዶርትመንድ እያለ ከባየር ሙኒክ በነበረ ጨዋታ ወቅት ጨዋታ አጭበርባሪ ሲል ጠርቷቸው እንደነበረ አይዘነጋም። ይሁን እንጂ አንጄ ፍሌክስ ዡዋየር በዳኝነት ስራቸው መጀመሪያ አካባቢ በተፈጠረው ሁኔታ ሳያግዳቸው አሁን ላይ በጀርመን ካሉ ጥሩ የሚባሉ ዳኞች አንደኛው ናቸው። ፍሌክስ ዡዋየር ሮብ የሚመሩት 37ኛ የሻምፒዮንስ ሊግ ጨዋታ ሲሆን ግማሽ ፍጻሜ ጨዋታ ለመጀመሪያ ጊዜ ይዳኛሉ። ጉዳዩ በአርሰናል ደጋፊዎች ዘንድ ግን ደስታን አልፈጠረም ነው የተባለው።
ማንቸስተር ዩናይትዶች እንግዲህ በአይት ኑሪ ጉዳይ ላይ ሁኔታዎችን እየተመለከቱ ነው ተብሏል። ግን ይህን ዝውውር ለመጨረስ ደግሞ ከዩናይትድ በተጨማሪ ማንቸስተር ሲቲዎች ጠንካራ ስራዎችን እየሰሩ ነው ተብሏል። ይህ ወልቭስ የግራ ተከላካይ ስፍራ ተጫዋች አሁን በሁለቱ ማንቸስተር ከተማ ክለቦች ፉክክር ውስጥ ቢገኝም እንደ መረጃ ምንጮች ከሆነ ግን ከዩናይትድ ይልቅ ሲቲ በተሻለ መንገድ እዚህ ዝውውር ላይ እየተንቀሳቀሰው ነውና በቀላሉ ሲቲ ይሄን ተጫዋች ማግኘት ይችላል ከዩናይትድ በተሻለ እየተባለ ነው። ስለሆነም ቀጣይ ትልቅ ፉክክር ይጠብቃል። ግን ሲቲ በጣም የቀረበው ነው ተብሏል። ማንቸስተር ዩናይትድ ወደ ሻምፒዮንስ ሊግ ለመግባት ያቋራጩን መንገድ ለመከተል ማለት ነው ኤሮፕ ሊግን ይጠብቃሉ። ማንቸስተር ዩናይትድ በየትኛው መንገድ የአውሮፓ ሻምፒዮንስ ሊግ ትኬትን ከቆረጠ ግን ለተጫዋቾች ይከፍለው የነበረው ደሞዝ በ25% ከፍ ያደርጋል። 25% ዘንድሮ እንደቀነሰባቸው ይታወቃል። ስለዚህ ያንን ቅናሽ ለዩናይትድ ተጫዋቾች ይመልሳል ማለት ነው። እንደ ሳሙኤል ሉከረስ ዘገባ ቢልባኦ ነው የሚገጥመው ሐሙስ ከማንቸስተር ዩናይትድ ጋር። ቢልባኦ ጨዋታ ሲያደርግ በዛሬው ዕለት ልምምድ አድርጎ ነበረ። በዛሬው ልምምድ ላይ የቢልባኦ ወሳኝ ተጫዋች ኒኮ ዊሊያምስ እንዳልተሳተፈ የስፔን ሚዲያዎች አረጋግጠዋል። ከጉዳት ጋር የተያዘውን ወይስ የግል ጉዳይ ምንም የተረጋገጠ ነገር የለም። ግን የቢልባኦ በጣም ወሳኙ ተጫዋች በዛሬው የቢልባኦ የዋና ቡድን ልምምድ ላይ አለመሳተፉ ተረጋግጧል። ምናልባት በማንቸስተር ዩናይትድ በኩል ኦልትራፎርድ ላይ ጨዋታው የሚደረገው ውጤቱን እንቀለብሳለን ካሉ ተጫዋቾች ውስጥ አንደኛው ነበር። ግን ይህ ተጫዋች ስለመምጣቱ የተረጋገጠ ነገር የለም። አንዳንድ ከስፔን የሚወጡ ዘገባዎች በማንቸስተር ዩናይትድ እና በሪያል ቤት ሰዎች መካከል ባሳለፈው ሳምንት በዝግ ስብሰባ ነበር ይላሉ። ሪያል ቤት ብራዚሊያን የመስመር አጥቂ ለአንድ ተጨማሪ ውድድር ዓመት በክለቡ በውሰት ነው ማቆየት የሚፈልገው። የተጫዋቹ ሙሉ ደሞዝ ለመሸፈን ፈቃደኛም እንደሆኑ ተዘግቧል። ማንቸስተር ዩናይትድ በበኩሉ በመጪው ክረምት 34 ሚሊዮን ፓውንድ የሚቀርብ ክለብ ካለ ተጫዋቹ ለመሸጥ ፈቃደኛ ሲሆን ቤትሶች በዚህ ስጋት ገብቷቸዋል የተባለው ማንቸስተር ዩናይትድ የሽያጭ ገንዘቡን ስለሚፈልገው የሪያል ቤትስን ጥያቄ ላይቀበለው ይችላል እየተባለ ነው። ባለፉት 10 ዓመታት በአንድ የውድድር ዘመን 10 ጎልና 10 አሲስቶችን በማስመዝገብ በማንቸስተር ዩናይትድ ሁዋን ማታ፣ ዝላታን ኢብራሂሞቪች፣ ፖል ፖግባ፣ አንቶኒ ማርሻል፣ ማርከስ ራሽፎርድ እና ብሩኖ ፈርናንዴዝ ነበር ያደረጉት። አሁን ሌላኛው ተጫዋች ተገኝቷል። አሌሃንድሮ ጋርናቾ ባለፉት 10 ዓመታት ውስጥ በአንድ የውድድር ዘመን ለዩናይትድ 10 ግብ እንዲሁም 10 አሲስቶችን ያስመዘገበም ተጫዋች ሆኗል። አጀማመሩ ብዙ አስተችቶት ነበር፣ ግን ቀስ በቀስ አሌሃንድሮ ጋርናቾ ወደ ዓመቱ መጨረሻ ላይ በደንብ ራሱን እያሻሻለ ይገኛል። በዚህም በፕሪሚየር ሊጉ ብዙ ቁልፍ ኳሶችን በማቀበል ብሩኖ ፈርናንዴዝን የሚስተካከል የለም። አሁንም በ84 ይመራል። በተመሳይ ኮል ፓልመርም 84 አለው። ሳላ 83፣ ኤንዞ ፈርናንዴዝ 75፣ ብሪያን መቤው 66፣ ዲያን ኩሉዞቪስኪ 65፣ ዩሪ ቴሌማን 60 አለው። ብሩኖ ፈርናንዴዝ እና ኮል ፓልመር እኩል 84 ቁልፍ ኳሶችን በማቀበል በአንደኛ ስፍራ ላይ ተቀምጠዋል። ብሩኖ በደከመው ማንቸስተር ዩናይትድ ውስጥ እጅግ በጣም ጠንካራው ተጫዋች ነው። በኤሮፕ ሊጉም በዚህ ሳምንት በትልቁ ይጠበቃል። ማንቸስተር ዩናይትድ በቀጣይ ዓመት ሻምፒዮንስ ሊጉን የሚሳተፍ ከሆነ 70 ሚሊዮን ፓውንድ ወደ ካዝኖ ገቢ ያደርጋል። ስለዚህ የአውሮፓ ሻምፒዮንስ ሊግ መድረክን መሳተፍ እንደዚህ አይነት ጥቅሞች አሉት። የፋይናንስ ሁኔታ ለማጠናከር በደንብ ይረዳል። በዛ ላይ ደግሞ ቡድኑ በውድድር መድረኩ ጥሩ ጊዜን ማሳለፍ ከቻለ የሚያገኘው ገንዘብ እስከ 100 ሚሊዮን ፓውንድም ሊበልጥ ይችላል። ግን የምድብ ተሳታፊ የሚሆን ከሆነ ብቻ 70 ሚሊዮን ፓውንድ ያገኛልና ዩናይትድ በትልቁ የሚፈልገውም መድረክ ነው። 2023 ላይ ሴቪያ ነበር የዩሮፕ ሊጉን አሸንፎ ወደ ሻምፒዮንስ ሊግ ያለፈው። በዛን ወቅት በስፔን ላሊጋ 12ኛው ነው የጨረሰው። ውድ ቤተሰቦቻችን 2022 ላይ አይንትራክ ፍራንክፈርት የዩሮፕ ሊጉን አሸንፎ ሻምፒዮንስ ሊግ ላይ ሲሳተፍ በጀርመን ቡንደስሊጋ 11ኛ ሆኖ ነበር የጨረሰው። 2021 ላይ ቪላሪያል የዩሮፕ ሊጉን አሸንፎ ሻምፒዮንስ ሊግ ሲሳተፍ በስፔን ላሊጋ 7ኛ ደረጃን በመያዝ ነበር ያጠናቀቀው። ሴቪያ 2014 እስከ 16 ለሶስት ተከታታይ ዓመት የዩሮፕ ሊጉን አሳክቶ በሻምፒዮንስ ሊጉ ሲሳተፍ በሶስቱም ዓመት በሊጉ በሻምፒዮንስ ሊግ መሳተፍ የሚያስችል ደረጃን ይዞ አያቅም ነበረ። ይህ እንግዲህ ዛሬ በማንቸስተር ዩናይትድ ትልልቅ ማህበራዊ ትስስር ገጾች ላይ ሲጋራ የነበረ ኤሮፕ ሊግና ኤሮፕ ሊግ አሸናፊዎች በሊጋቸው ያጠናቀቁበት ደረጃ ምን ይመስላል በሚል ሲሰናዳ ወይም ሲያቀርቡት የነበረ መረጃ ነው። በምክንያት ነው ያነሳነው ውድ ቤተሰቦቻችን።
የቀድሞ አርሰናል አሰልጣኝ አርሰን ቬንገር ዩሮፕ ሊግ አሸናፊ ወደ አውሮፓ ሻምፒዮንስ ሊግ ማምራት የለበትም። ዩሮፕ ሊግ የሚያሸንፈው ክለብ በቀጥታ በዩሮፕ ሊግ በድጋሚ እንዲሳተፍ ነው ሊደረግ የሚገባው። በተለይ ክለቡ በሻምፒዮንስ ሊግ 5 ክለቦች የሚሳተፉበት ሊግ ከመምጣት መሳተፍ የለበትም። አሰልጣኝ አርሰን ቬንገር አክለውም ዩኤፋ ህጉን በድጋሚ ተመልክቶ እንዲያሻሽል ሲሉ ጥሪ ያቀርበዋል። አሰልጣኝ አርሰን ቬንገር ይህን የተናገሩት ማንቸስተር ዩናይትድ ዩሮፕ ሊግ አሸንፎ ሻምፒዮንስ ሊግ መግባት የሚችልበት እድል ስለመኖሩ ሲናገሩ ይስተት ነው ማለታቸውን ተከትሎ ነበር። የማንቸስተር ዩናይትድ ትልልቅ የሚባሉ ማህበራዊ ትስስር ገጾች ዩሮፕ ሊግ አሸናፊዎች በሊጋቸው እንዴት ያለ ሪከርድ ነበራቸው በሚል መረጃዎች ሲወጡ የነበረው እንዳልኳችሁ አብዛኞቹ የቅርብ ዓመታት የዩሮፕ ሊግ አሸናፊዎች ሻምፒዮንስ ሊግ ትኬትን ሲቆርጡ እንዳቋራጭ ተጠቀሙት እንጂ በዩሮፕ ሊግ በሊግ ደረጃቸው መሳተፍ አይችሉም ነበር። የእናንተን የግል መልከታ አጋሩን። ቃል ስፖርት ዩቲዩብ ቻናላችን ከሀገር ቤት እስከ ባህር ማዶ የስፖርታዊ መረጃችን ፍጻሜው እዚህ ጋር ሆነ። ሰናይ ጊዜ